30 የፍቅር ትምህርቶች። ፍቅር በግንኙነቶች እና በጋብቻ ላይ ያሉ ምክሮች በዚህ ሁሉ ውስጥ ካለፉ ሰዎች ለብዙ አስርት ዓመታት የሚውሉት የቆዩ ጥንዶች። ይህ ሌላ የግንኙነት መጽሐፍ ብቻ እንዳልሆነ ያውቁት ያኔ ነው። በስነ ልቦና ባለሙያ ወይም በታዋቂ አሰልጣኝ አልተጻፈም። ለ30፣ 40 እና 50 ዓመታት በፍቅር በትግልና በቁርጠኝነት ከኖሩ እውነተኛ ሰዎች የተሰበሰበ ጥበብ ነበር። ስለዚህ ወደ ውስጥ ዘልቂ ገባው እና ልንገራችሁ፣ ይህ መጽሐፍ ጠቃሚ ምክሮችን ብቻ አይሰጥም፣ በሕይወት የተፈተኑ እውነቶችን ይሰጣል። ያላገባህ፣ የተገናኘ፣ የታጨች ወይም ያገባህ፣ እነዚህ ትምህርቶች ወደ ዘለቄታዊ ፍቅር ሊመሩ ይችላሉ። አሁን ከዚህ መጽሐፍ ወደ 30ዎቹ ኃይለኛ ትምህርቶች እንግባ እና በይበልጥ ደግሞ እንዴት በራስህ ሕይወት ላይ ልትተገብራቸው እንደምትችል። 1. በፍቅር ብቻ ሳይሆን በትክክለኛ ምክንያቶች ማግባት። ፍቅር አስፈላጊ ነው፣ ነገር ግን ሽማግሌዎች በቂ እንዳልሆነ ይናገራሉ። እንዲሁም ያስፈልግዎታል። የጋራ እሴቶች፣ ሁለታችሁም አንድ አይነት ሕይወት ይፈልጋሉ። ስሜታዊ ብስለት፣ አስቸጋሪ ጊዜዎችን አብራችሁ መቋቋም ትችላላችሁ። ፍላጎት ይጠፋል፣ ግን ጓደኝነት ፍቅርን ሕያው ያደርጋል። ከመናገርኩ በፊት ወደፊት ተመሳሳይ ነገር እንፈልጋለን ብሎ ይጠይቁ። 2. ወደ ትዳር አትቸኩሉ፣ ነገር ግን በጣም ረጅም ጊዜ አይጠብቁ። ቶሎ ቶሎ ያገቡ ጥንዶች በእርግጥ አንተዋውቅም ነበር ይላሉ። ለረጅም ጊዜ የጠበቁ አንዳንድ ጊዜ አብረው ሊያሳልፉ ስለሚችሉት የጎደላቸው ዓመታት ይዘኑን ይፈልጉ። እርስ በርሳችሁ ለመተዋወቅ ጊዜ ውሰዱ፣ ነገር ግን ትክክለኛ ሆኖ ሲገኝ ቁርጠኝነትን አትፍሩ። 3. ለደስተኛ ትዳር ቁልፍ የጋራ መከባበር። ለረጅም ጊዜ የሚቆዩ ጥንዶች ክብር ከፍቅር የበለጠ አስፈላጊ ነው ይላሉ። ያለ አክብሮት ፍቅር ይጠፋል። ውስጥም ቢሆን ከባልደረባው ጋር በጭራሽ አይነጋገር። 4. ትናንሽ የደግነት ድርጊቶች ከታላቅ ምልክቶች የበለጠ አስፈላጊ ናቸው። የሚያምር የታቦላ ሽርሽር ጋብቻን አያድንም፣ ነገር ግን የዕለት ተዕለት ደግነት እንደ ለትዳር ጓደኛው ቡና ማብሰል ወይም ማመስገን ይጫኑ። ለባልደረባው አንድ ትንሽ እና ደግ ነገር ያድርጉ። 5. ሁልጊዜ አጋሮን እንደ ምርጥ ጓደኛው ይመልከት። አጋሩ ፍቅረኛው ብቻ አይደሉም፣ እነሱ የእርሶ ታላቅ ጓደኛ እና አጋር መሆን አለባት። ጓደኛ በምትሰጠው አይነት ደግነትና ትዕግስት ያዙ። 6. ትክክለኛውን መንገድ መዋጋት ይማር። አለመግባባቶች የተለመዱ ናቸው። በመጨረሻ ግን በአክብሮት የሚከራከሩ ጥንዶች ስድብ የለም፣ ዝምተኛ አያያዝ የለም። በታማኝነት መወያየት፣ ችግሩን መፍታት ላይ አተኩር እንጂ አጋርን ማጥቃት አይደለም። 7. አካላዊ ፍቅር ከጊዜ በኋላ መጥፋት የለበትም። ብዙ በትዳር ውስጥ የቆዩ ብዙ ጥንዶች መተቃቀፍ፣ መሳም እና እጅ ለእጅ መያያዝ ከበርካታ አስርት ዓመታት በኋላም ቢሆን እንደተገናኙ ተናግረዋል። አካላዊ ፍቅርን ያሳዩ በቀላል ምልክቶችም ቢሆኑ። 8. ይቅርታ ጠይቅ፣ ከባድ ቢሆንም ትዕቢት ግንኙነቶችን ያጥፋል። ሁለቱም ባልደረባዎች ስህተታቸውን ሲቀበሉ ፍቅር ይቅርታ እወድሻለሁ በል። 9. በትዳር ውስጥ ቀልዶችን ያዝ። ሳቅ ፍቅርን ትኩስ ያደርገዋል። አብረው የሚስቁ ጥንዶች ከባድ ግጭቶች ነበሩባት። ሳቅ መንገዶችን ይፈልጉ፣ አስቂኝ ፊልሞችን ይመልከቱ፣ ቀልዶችን ይጋሩ እና ተጫዋች ይሁኑ። 10. የቀን ምሽቶች በጭራሽ ማቆም የለባቸውም። ከጋብቻ በኋላ ብዙ ባለትዳሮች መጠናናት ያቆማሉ፣ ግን ይህ ስህተት ነው። ዘላቂ ፍቅር ሆን ተብሎ የሚደረግ ጥረት ይጠይቃል። ጊዜ አብረው ቢቆይ ቢያንስ በሳምንት አንድ የቀን ምሽት ይኖረዋል። 11. ጦርነቶችን በጥበብ ይምረጥ። እያንዳንዱ አለመግባባት ጠብ መሆን የለበትም። በአንዳንድ ነገሮች መጠቃጠቅ ዋጋ የላቸው። ካጸቀው በፊት ይህ በ5 ዓመት ውስጥ ይህ ጉዳይ ይሆናል ብለህ ራስን ጠይቅ። 12. ይቅርታ በፍቅር የበላይ ነው። ቂም መያዝ ፍቅርን ያዳክማል። የመጨረሻዎች ጥንዶች ይቅር ለማለት እና ወደፊት ለማመድ ይማራሉ። አጋሩ ይቅርታ ሲጠይቅ በእውነት ይይድ። 13. የገንዘብ ችግሮች ትዳርን ሊያፈርሱ ይችላሉ። ስለ ፋይናንስ ቀደም ብሎ ይናገር። ብዙ ባለትዳሮች ከጋብቻ በፊት ስለ ፋይናንስ አለመወያየት ይቁጣሉ። ሐቀኛ የሆኑ አንድ ላይ ግቦችን አውጡ እና የገንዘብ ሚስጥሮችን ያስወግዱ። 14. አጋሩን ለመለወጥ አይሞክሩ። እርስ በርስ ለመለወጥ የሞከሩ ጥንዶች ደስተኛ አልነበሩም። ይልቁንም እርስ በርስ መዋደድን ተማሩ። ወዲህ ካልሆኑ በስተቀር የባልደረባውን ጉድለቶች ይቀበሉ። 15. አድናቆት ፍቅርን አብሮ የሚይዝ ሙጫ ነው። አመሰግናለሁ ማለት በትዳር ውስጥ ትልቅ ለውጥ ያመጣል። ስለነሱ የሚያደንቁትን አንድ ነገር ለባልደረባው ይንገር። 16. ጋብቻ የዕድሜ ልክ ጉዞ እንጂ መድረሻ አይደለም። ፍቅር በጊዜ ሂደት ይሻሻላል። በጣም ደስተኛ የሆኑት ጥንዶች ለውጥን ከመፍራት ይልቅ ተቀበሉ።
ልምድ አዳዲስ ነገሮችን በመማር እና የጋራ ግቦችን በማውጣት አብራችሁ ድቡ። 17 አንዳችሁ የሌላችሁ ትልቁ አበረታችሁ ነው። ምንም እንኳን ባይፈልጎትም የባልደረባውን ህልሞች ይደግፉን፣ ፍላጎት ያበረታቱ፣ ትልቁ ደጋፊው ይሁኑ። 18 ትዳራችሁን ከሌሎች ጋር አታወዳድሩ። እያንዳንዱ ግንኙነት ልዩ ነው። ለሌሎች የሚሰራው ላንተ ላይሰራ ይችላል። በሚያደርጉት ትዳር መገንባት ላይ ያተኩሩ። 19 ታማኝነት እና እምነት ሁሉም ነገር ናቸው። እምነት ከሌለ ፍቅር ይወድቃል። ታማኝ እና ታማኝ ነገሮችን ከትዳር ጓደኛ ፈጽሞ አትደብቁ። ልጆችን ማሳደግ ትዳራችሁን ችላ ማለት አይደለም። ብዙ ባለትዳሮች በወላጅነት ላይ ብቻ ሲያተኩሩ ትዳራቸው እንደተጎዳ ተናግረዋል። ታሳድግም ለትዳር ጓደኛ ቅድሚያ ስጥ። 21 ውጥረት እንዲለያዩት አይፍቀድ። ሕይወት ከባድ ትሆናለች፣ ነገር ግን በጠንካራ ሁኔታ የቆዩ ጥንዶች በአስቸጋሪ ጊዜያት እርስ በርሳቸው ይደግፋሉ። ልምድ እንደ ተቃዋሚ ሳይሆን እንደ ቡድን ተግዳሮቶችን መካፈል። 22 እወድሃለሁ ማለትን ፈጽሞ አታቋርጡ። እነዚህ 3 ቃላት ከ10 ዓመታት በኋላም ቢሆን ጠቃሚ ናቸው። እወድሻለሁ በል በቃላት እና በድርጊት። 23 የጋራ የትርፍ ጊዜ ማሳለፊያዎችን ያግኙ። የጋራ ፍላጎት ያላቸው ጥንዶች የበለጠ ደስተኛ ነበሩ። የሚውባቸውን ተግባራትን ያግኙ። ምግብ ማብሰል፣ ጉዞ ወይም የአትክልት ሥራ። 24 ታገሹን። ትዳር ውጣ ውረዶች አሉ። እያንዳንዱ የጋብቻ ወቅት ቀላል አይደለም። ፍቅር ግን በትዕግስት ያድጋል። ጊዜያት ለምን እንደወደድክ ራስን አስታውስ። 25 ሥራ ግንኙነታችሁን እንዲረከብ በፍጹም አትፍቀድ። ብዙ ባለትዳሮች ከፍቅር በፊት ሥራ በማስቀደማቸው ተጸጽተዋል። ግንኙነቱ ቅድሚያ የሚሰጥ የሥራ ሕይወት ሚዛን ይፍጠሩ። 26 በባልደረባው የፍቅር ቋንቋ ፍቅርን ይግለጽ። ሁሉም ሰው ፍቅርን በተመሳሳይ መንገድ አይሰማም። ፍቅርን በተሻለ መንገድ እንደሚቀበል ይወቁና በዚህ መሠረት እርምጃ ይውሰድ። 27 ቴክኖሎጂ እውነተኛ ግንኙነትን እንዲተካ አጥፍቶችን ሊያዳክም ይችላል። ከተነሳ አብራችሁ ጊዜ። 28 እርስዎ ቡድን ኖት እንደ አንድ እርምጃ ይውሰድ። አብራችሁ ስትሰሩ ሕይወት ቀላል ይሆናል ሳይሆን በጋራ ውሳኔ ያድርጉ። 29 ከትላልቅ ነገሮች የበለጠ ትናንሽ ነገሮች። ደስታ የሚመጣው ከትላልቅ ጊዜያት ሳይሆን ከዕለታዊ ትናንሽ ድርጊቶች ነው። ተለማመዱ። በየቀኑ ለትዳር ጓደኛው አንድ አሳቢ ነገር ያድርጉ። 30 ፍቅር ምርጫ ነው፣ እያንዳንዱ ነጠላ ቀን። ጋብቻ ስሜት ብቻ አይደለም፣ ቃል ኪዳን ነው። ልምድ በአስቸጋሪ ቀናትም ቢሆን ፍቅርን ምረጥ። የመጨረሻ ሀሳቦች። ይህ መጽሐፍ ከምክር በላይ ነው። የዕድሜ ልክ ፍቅር ፍኖተ ካርታ ነው እና ለማስታወስ አንድ ትምህርት ካለ ይህ ነው። ፍቅር የሚያገኙት ነገር አይደለም፣ በየቀኑ የምትገነባው ነገር ነው።